ደግሞ ነጋ ይላል አስቀመጠ ነጋ እጭ ደግሞ ሆነ ነጋ ውሽ ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው ወይ ዛሬ ቀኑ ሲያደክም ብሎ ይጀምራል ያለቀ በቃ ምክንያቱም ውሸት አያውቅም ይሄ እውነት ብቻ ነው አንተም እኔም ካሜራ ማኖቹም ድንጋይ ሁላችንም ወደ ሰማይ ብንወረውር ወደ ታች ይወርዳል የኔ ሰማይ ላይ ተሰቅሎ አይቀርም እውነት ነው ንጉስም ቢወረውር ማንንም ቢወረውረው ይመጣል እና ቀናችን አይ ደግሞ ነጋ እጭ ደግሞ ነጋ ብለ ከጀመርከው በቃ አይምሮ ምን ነው የሚረዳው ከቁጥጥር ውጪ ነው ያቀን ላንተ ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው በቀጥታ ወደ ስሜት ይልከዋል ያን መልእክት ያን ሲግናል አንደኛ ቀኑ አስቀያሚ እንደሆነ ቀኑ ደባሪ እንደሆነ ቀኑ አሰልቺ እንደሆነ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰው ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው ትክክል ነው ሲግናሉ ያ ነው ስለዚህ ኮርቲሶል እነዚህ የጭንቀት ሆርሞኖች ከፍ ይላሉ ገና አንሶላ ውስጥ ሆነ ነው ወዲያው የልባችን መስክ ይዳከማል እዛው ኤሌክትሮማግኔቲክ ፊልዱ ይችላል ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል ምን ውስጥ ገና አንሶላ ውስጥ ስለዚህ ለመጨነቅ በሩ ይከፈታል በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው ስለዚህ ንዝረት ዝቅ ይላል በቃ ኃይል ዝቅ ይላል ንዝረት ዝቅ ይላል ምስጋና ይሞታል ትልቁ የሰው ልጅ ጸጋ ማመስገን ነው ምንም ነገር ቢሆን ማመስገን መቻል አለበት እንደይጥሩ ይሄው እንዲሆነናል ይሄ እኮ የዘላለም ህይወት የሚገኝበት ነው ያ በካሪኩለም በትምህርት ቤት ይሄ እኮ የዘላለም ህይወት የሚገኝበት ነው ባዶ እጃችሁን አትምጡ ታምሯን ገድሎን ድርሳኑን ቅዳሴውን አዳምጡ ቂም ያለበት አይቅረብ ታዳምጡታላችሁ ቅዳሴውን ቂም ያዛችሁ ሰዎች ያላችሁ ሐሰተኛ ይወገድ ስሩ ይነቀል ዘሩ ይጥፋ ማለት ነው ለምን ትወሻሻላችሁ ለምን ተዋሻላችሁ የእናንተ ልጅ ወርቅን የሚወዱ ይነቀሉ ሌባ አራጣ በዳሪ ጉቦ የሚበላ በጤፏ አሸዋ በወተቷ አልሰማም ይሄንን ታው የእናንተ ልጅ እንለውጥበት የህይወት ቃል ነው የህይወት ትምህርት ቤት ነው ነብዩ ልዑል ዳዊት ከጌታችን መወለድ በፊት በሺህ ዘመን ርቀት የተናገረው መዝሙር ነው መክፈቻዬ እንዲህ ይላል ቃሉ ዳዊት አባቱ እሴይ እናቱ ኢትዮጵያዊ ናት ሁብል ትባላለች የዳዊት እናት ማህፀኗን ባርኮላት የታደለ ማህፀን ብርሃን ስሎበት በጣቶቹ በገና የደረደረ እንደው ምን ሰርታ ይሆን ይቺ ጣት በክንዶቹ መሰንቆ ይመታ ምን ሰርቶ ይሆን ክንዳችን ደሃ ገፍተህበት ይሆን ሰርቀህ ጉቦ ተቀብለህበት ይሆን ሰጪ አይጠየቅም ይብላኝለት ጉቦ ለበላ አራጣ ላበደረ ለሰረቀ ሌባ ይብላኝለት የሰው ላብ ላለፈባችሁ ሰዎች የእናንተ ልጅ የእናቶቻችን ማህፀን የልዑል እግዚአብሔር ቤተ መቅደስ ነው የታደለ ማህፀን ኢትዮጵያዊ ወልዳው በዝማሬ ያመሰገነበት መዝሙር የእናቶቻችን ማህፀን የመድኃኔ ዓለም ክርስቶስ መቅደስ ነው እሱ የዘጋውን የሚከፍት የሌለ እሱ የከፈተውን የሚዘጋ የሌለ ራዕየ ዮሐንስ 3 አንብቡት አው ብርሃን ስሎበት ያስቀመጠው ማህፀን ቅዱሳን በቅለውበታል ተሾመውበታል በዚህ ዘመን መውለድ ያልጨረሳችሁ ሰዎች ኃይል ቢኖርህ ኃይል የሰጠህን ነው የሚመስገነው ትሰጥ እግዚአብሔር የሰጠህን ነው ብትናገር እግዚአብሔር ያናገርህን ነው ያን እየቆራን ነው መኖር ያቃተን ራሱ የሚመካ ሰው ፈጥኖ ይወድቃል በስልጣኑ ቢመካ በሁሉ ቢመካ ቴዎድሮስ እግዚአብሔር ምን ያደርጋል የሚል ጥያቄ አንድ ተማሪ እኔ ወንበር ልሁን ሰው ቆሞ ይጠይቋል ወንበራቸው ተቀመጠና እግዚአብሔር እንዲህ ያደርጋል አላቸው እሰውን አስለቅቆ ሌላ ሰው ይሾማል ማለት ነው እግዚአብሔር እንዲህ ያደርጋል ዙሮ ማየት ሰው ሲሾም ያልተሾመ ሰው እንደነበረ ይረሳዋል አመድ እንደነበረ ይረሳዋል እናቱ ስንት ነገር አድርጋ እንዳሳደገችው ይረሳዋል ይሄንን ቤት ያደረገው የተፈጫ ሸዋ ተጠራቅሞ እኛ የቆምነው ህብረት ስላለንና እግዚአብሔር ብናኝ የነበርነውን አፈር አጠራቅሞ ስለሰራ ነው እግዚአብሔር ስላቆመን ነው እንጂ በራሳችን የቆምነው ነገር የለም ተመልከቱ አንድ ጠጠር መቀነስ ብንጀምር ቤቱ መናድ ይጀምራል እንደ አውራ ዶሮ ዝም ብሎ መኩራት የሚኮራ ሰው ዶሮ ነው እግዚአብሔራዊ አይደለም ሰው አይደለም እውነት እንኳን ቢሆን የሰይጣን ምስክርነት አይደመጥም እውነት እንኳን ቢሆን
አብ ወልድ መንፈስ ቅዱስ ምስክር ይሆናሉ ነው እንጂ አጋንንት ምስክር ይሆናሉ የሚል መጽሐፍ አለ? አጋንንት ምስክር ይሆናሉ። አጋንንት የመሰከሩለት ሰው ራሱ ጋኔን የጋኔን ወዳጅ መሆን አለበት። የቅዱሳን ምስክር ሥላሴ፣ መላእክት፣ እመቤታችን፣ ቅዱሳን እነዚህ ናቸው።